በሰደድ እሳት ምክንያት ሰዎች ከመኖሪያቸው ስለመፈናቀላቸው፣ የኤድመንተኑ ሳፑቶ ወተት ማቀናበሪያ ባጋጠመው ኤሌክትሪክ ችግር ምክንያት የወተት እጥረት ስለመፈጠሩ፣ አሜሪካ በካናዳ ምርቶች ላይ ከፍተኛ የተባለ ቀረጥ ስለመጣሏ፣ አንዲ በርንሃም የዩናይትድ ኪንግደም አዲስ ጠቅላይ ሚኒስትር ሆነው ስራ ስለመጀመራቸው፣ በአሜሪካና ኢራን መካከል ያለው ወታደራዊ ውጥረት ስለመካረሩ፣ ሁቲዎች በሳዑዲ አረቢያ መርከቦች ላይ የባህር እንቅስቃሴ ገደብ ስለመጣላቸው፣ ዶክተር ደብረጽዮን ገብረ ሚካኤል የግዳጅ ወታደራዊ መልመላ አዋጁ ተገቢ ነው ስለማለታቸው፣ እነኚህና ሌሎችም ዜናዎች። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። በሰደድ እሳት ምክንያት ሰዎች ከመኖሪያቸው መፈናቀላቸው ተሰምቷል። በካናዳ ኦንታሪዮ ግዛት እየተስፋፋ ባለው የሰደድ እሳት ሳቢያ እስካሁን ወደ 1800 የሚጠጉ ነዋሪዎች ከመኖሪያ ቀያቸው ለመፈናቀል እንደተገደዱ የካናዳ ባለስልጣናት አስታውቀዋል። የኦንታሪዮ ግዛት ጠቅላይ ሚኒስትር ዳግ ፎርድ እንደገለጹት የእሳት አደጋ ስጋት እየጨመረ በመምጣቱ መንግስታቸው ተጨማሪ የሰዎች ማፈናቀል እርምጃዎች ለመውሰድ እያሰበ እንደሚገኝ ገልጸዋል። አደጋውን ለመቆጣጠርና የነዋሪዎችን ደህንነት ለመጠበቅም የአደጋ ጊዜ ሰራተኞች ጥረት በማድረግ ላይ እንደሚገኙ ሲነገር፣ ሁኔታዎች ካልተሻሻሉ በቀጣይ ቀናት ተጨማሪ ነዋሪዎች ከአካባቢው ሊወጡ እንደሚችሉ ተጠቅሷል። በተያያዘ ዜና በካናዳ ኬቤክ ግዛት የሚገኘው የሰደድ እሳት እየተረጋጋ መሆኑ ተገልጿል። በካናዳ ኬቤክ ግዛት ውስጥ የተቀሰቀሰውና ከፍተኛ ስጋት ደቅኖ የነበረው ሰደድ እሳት በአሁኑ ወቅት እየተረጋጋ መምጣቱን የግዛቲቱ ባለስልጣናት አስታውቀዋል። የኬቤክ ግዛት አስተዳደር እንደገለጸው የእሳት አደጋ ተከላካዮች ባደረጉት የተቀናጀ ጥረትና በነበረው የአየር ሁኔታ መሻሻል ምክንያት የእሳቱ መስፋፋትን መግታት ተችሏል። የሁኔታዎች መረጋጋት ቢታይም የደህንነት ስጋቱ ሙሉ በሙሉ እስኪወገድ ድረስ የቁጥጥርና ክትትል ስራው ተጠናክሮ እንደሚቀጥል ተነግሯል። የኤድመንተን ሳፑቶ ወተት ማቀነባበሪያ ፋብሪካ ባጋጠመው ኤሌክትሪክ ችግር ምክንያት የወተት እጥረት መነገሩ ተሰማ። በካናዳ ኤድመንተን የሚገኘው ግዙፉ የሳፑቶ ወተት ማቀነባበሪያ ፋብሪካ ባጋጠመው የኤሌክትሪክ ኃይል መቆራረጥ አደጋ በምርት አቅርቦት ላይ እጥረት እንደተከተለበት ገልጿል። በፋብሪካው ላይ የተከሰተው የቴክኒክ ችግር ሳቢያ የማምረት ሂደት በመስተጓጎሉ በምዕራብ ካናዳ የሚገኙ በርካታ የችርቻሮ ሱቆች ውስጥ የወተትና የላቦራቶሪ ወተት ተዋጽኦዎች እጥረት መከሰቱ ታውቋል። የፋብሪካው አስተዳደር ችግሩን በፍጥነት ለመቅረፍ የማምረት አቅሙን ወደ ሙሉ ለማደስና የወተት አቅርቦቱን ወደ ነበረበት ለመመለስ ጥረት እያደረገ መሆኑን አስታውቋል። አሜሪካ በካናዳ ምርቶች ላይ ከፍተኛ ቀረጥ መጣሏ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ የተለያዩ የካናዳ ምርቶች ላይ የ50 በመቶ ቀረጥ የሚጥል አዲስ የስራ ማስፈጸሚያ ትዕዛዝ አስተላልፈዋል። አዲሱ ቀረጥ በካናዳ የወጪ ንግድና ምጣኔ ሀብት ላይ ከፍተኛ ጫና እንደሚያሳድር ነው የተገመተው። በዚህ ከባድ የተባለ ቀረጥ ከተመቱት የካናዳ ምርቶች መካከል ብሔራዊ መለያና ኩራት የሆነው የሆኪ ስቲክ ወይም የበረዶ ሆኪ መጫወቻ እንጨት፣ ወይን ጠጅና ሲሚንቶ ይገኙበታል። ይህ በፕሬዝዳንት ትራምፕ የተወሰደው አዲስ እርምጃ በሁለቱ የሰሜን አሜሪካ አህጉር ሀገራት መካከል ያለውን የንግድ ግንኙነት ይበልጥ ያሸከረና የምጣኔ ሀብት ውጥረቱንም ያባባሰ ሆኗል። በተለይም በካናዳ አምራቾችና ላኪዎች ላይ ከፍተኛ የምጣኔ ሀብት ጫና እንደሚያደርስ የተነገረለት የውሳኔ በቀጣይ ቀናት ከኦታዋ በኩል ጠንካራ ምላሽ ሊያስከትል እንደሚችልም ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ ምርቶች ላይ የ50 በመቶ ቀረጥ ለመጣል የወሰኑት ካናዳ የአሜሪካ የንግድ እንቅስቃሴ ላይ አድሎ እየፈጸመች ነው በሚል ምክንያት እንደሆነ አስታውቀዋል። አንዲ በርንሃም የዩናይትድ ኪንግደም አዲስ ጠቅላይ ሚኒስትር ሆነው ስራ ጀምረዋል። የቀድሞው ታላቋ ማንቸስተር ከተማ ከንቲባ አንዲ በርንሃም የሰር ኬር ስታርመርን ከስልጣን መልቀቅ ተከትሎ የእንግሊዝ አዲሱ ጠቅላይ ሚኒስትር ሆነው በይፋ ስራ መጀመራቸውን የተነገረው አዲሱ ጠቅላይ ሚኒስትር በ10 ዳውኒንግ ስትሪት ባደረጉት የመጀመሪያ ንግግራቸው መንግስታቸው ለህዝብ ቅድሚያ እንደሚሰጥና የኑሮ ውድነትን ለማቃለል የሚያስችሉ አዳዲስ እርምጃዎች እንደሚወስድ ቃል ገብተዋል። በተጨማሪም የአገሪቱን የፖሊሲና የምጣኔ ሀብት ሞዴል በመቀየር ስልጣንን ለክልሎችና ለአካባቢ አስተዳደሮች እንደሚያወርዱ የገለጹት በርንሃም የጎዳና ላይ አዳሪነትን ለማስቀረት የመንግስታቸው መጀመሪያ መመሪያ እንደሚሆን አስታውቀዋል። በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት ተካሯል። በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት እየተባባሰ በመምጣቱ የተባበሩት መንግስታት ድርጅትና ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ
ሁለቱም ወገኖች በአስቸኳይ ራሳቸውን እንዲገቱና ወደ ዲፕሎማሲ እንዲመለሱ ጥሪ አቅርበዋል። ይህ በእንዲህ እንዳለ የአሜሪካ ማዕከላዊ እዝ ሴንትኮም በኢትዮጵያ ሰዓት አቆጣጠር ከእኩለ ሌሊት ጀምሮ በኢራን ላይ አዲስ ዙር የአየር ጥቃቶች መጀመሩን አስታውቋል። የጥቃቱ ዋና ዓላማ በሆርሙዝ ባህረ ሰላጤ ውስጥ በሚጓዙ የንግድ መርከቦች ላይ የሚሰነዘሩ አደጋዎችን ለመቀነስ የኢራንን ወታደራዊ አቅም ማዳከም መሆኑ ተገልጿል። በሌላ በኩል የኢራን አብዮታዊ ዘብ ባወጣው መግለጫ በአሜሪካ ወታደራዊ ይዞታ ላይ በፈጸመው የአጸፋ የድሮን ጥቃት የቅድመ ማስጠንቀቂያ የራዳር ስርዓትን ሙሉ በሙሉ ማውደሙ ተነግሯል። ሆኖም የኢራን ጥቃት መግለጫ በገለልተኛ አካል ወይም በአሜሪካ በኩል እስካሁን አልተረጋገጠም። ሁቲዎች በሳዑዲ አረቢያ መርከቦች ላይ የባህር እንቅስቃሴ እገዳ መጣላቸው ተሰምቷል። በኢራን ይደገፋሉ የሚባሉት የየመን ሁቲ አማጽያን በሳዑዲ አረቢያ የመን ላይ ፍትሃዊ ከበባ ጥላባታለች የሚል ክስ በማቅረብ በሳዑዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣላቸውን አስታውቀዋል። ቡድኑ ወሳኙን የቀይ ባህር መተላለፊያ ባብ ኤል መንደብ ሰርጥ ለሳዑዲ መርከቦች እንደሚዘጋ ሲገልጽ ውሳኔው በቀጠናው ከ2022 ጀምሮ የነበረውን የተኩስ አቁም ስምምነት የሚገታ መሆኑ ተጠቁሟል። የሁቲዎች ውሳኔ ኢራን በምዕራባውያንና በባህረ ሰላጤው ሀገራት የንግድ መስመር ላይ ጫና እንድታደርግ ከሰጠችው ግፊት ጋር የተያያዘ ነው ተብሎ ተገምቷል። ባብ ኤል መንደብ ከተዘጋ የዓለም የነዳጅ አቅርቦት እስከ 7% ሊቀንስና የንግድ መጓጓዣዎችን በእጅጉ ሊያወክ እንደሚችል ስጋት ተደቅኗል። በሌላ በኩል በሳዑዲ የሚመራው ጥምረት የሁቲዎችን መግለጫ አሳሳች በማለት ውድቅ ሲያደርግ ድርጊቱንም የባህር ወንበዴነት ሲል አውግዞ መርከቦቹን ለመጠበቅ የደህንነት እርምጃዎች መውሰድ እንደሚጀምር አስታውቋል። በአሌክሳንድሪያ ከተማ በእግረኛ ላይ ለሞት የሚያደርስ አደጋ ባስከተለው ኢትዮጵያዊ ላይ ከባድ የወንጀል ክስ ተመስርቷል። በአሜሪካ ቨርጂኒያ ግዛት አሌክሳንድሪያ ከተማ በእግረኛ ላይ በደረሰና ለሞት በዳረገ የትራፊክ አደጋ ሳቢያ የ46 ዓመቱ ኢትዮጵያዊ ተካልኝ ሽሪኮ ላይ ከባድ ወንጀል ክስ መመስረቱን የከተማ ፖሊስ አስታውቋል። ባለፈው ጁላይ 15 ቀን በተሰየመው ግራንድ ጁሪ ውሳኔ መሰረት በተከሳሹ ላይ በቸልተኝነት ሰው መግደልና ለእግረኛ ቅድሚያ አለመስጠት የሚሉ ሁለት ዋና ዋና ክሶች ተመስርተውበታል። የፖሊስ የምርመራ መዝገብ እንደሚያመለክተው አደጋው የደረሰው የ62 ዓመቷ እግረኛ ኖርማ ፍሎይድ ሴይልስ ህጋዊ የእግረኛ ማቋረጫ ላይ እያሉ ሲሆን የሴትየዋ ህይወት ወዲያውኑ ማለፉ ተሰምቷል። ተከሳሹ ተካልኝ ሽሪኮ ክሱ ከተመሰረተበት በኋላ በፈቃደኝነት ለፖሊስ እጁን የሰጠ ሲሆን በአሁኑ ወቅት በማቆያ ማዕከል እንደሚገኝም ተነግሯል። በቨርጂኒያ ግዛት ህግ መሰረት በቸልተኝነት ሰው የመግደል ወንጀል ጥፋተኝነቱ ከተረጋገጠ እስከ 30 ዓመት የሚደርስ ጽኑ እስራት ሊያስቀጣው ይችላል ተብሏል። የትህነግን የግዳጅ ወታደራዊ ምልመላ በመሸሽ በርካታ ወጣቶች ትግራይ ክልልን እየለቀቁ መሆኑ ተገልጿል። የትህነግ ህወሓት ቡድን እያካሄደ ያለውን የግዳጅ የጦርነት ምልመላ በመሸሽ በርካታ ወጣቶች ክልሉን ለቀው ለመውጣት እየተገደዱ መሆኑ ተነግሯል። ወጣቶቹ በየብስ ትራንስፖርት ከክልሉ ለመውጣት ሲሞክሩ በየኬላው ታግተው ወደ ወታደራዊ ማሰልጠኛዎች እንደሚወሰዱ ሲነገር ብቸኛ አማራጭ አድርገው የያዙት የአየር ትራንስፖርትን እንደሆነ ምንጮች ገልጸዋል። ይህን የግዳጅ ምልመላ በመሸሽ የሚደረገው እንቅስቃሴን ተከትሎ በክልሉ የአየር ትራንስፖርት ፍላጎት በእጥፍ የጨመረ ሲሆን ከመቀሌ ወደ አዲስ አበባ ለመጓዝ የኢትዮጵያ አየር መንገድ ትኬት የቆረጡ መንገደኞች ከ2 እስከ 3 ሳምንታት ወረፋ ለመጠበቅ እየተገደዱ እንደሆነም ተነግሯል። ከዚሁ ጋር በተያያዘ ዶክተር ደብረጽዮን ገብረ ሚካኤል የግዳጅ ወታደራዊ ምልመላው አዋጅ ተገቢ ነው ማለታቸው ተሰምቷል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመቀሌ በነበራቸው ንግግር በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወድሰዋል። ዶክተር ደብረጽዮን በንግግራቸው የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና ዓለም አቀፍ ተሞክሮን መሰረት ያደረገ ነው ሲሉ ተናግረዋል። አዋጅ ቁጥር 366/2018 እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክተት ጥሪ ተቀብለው የመሳተፍ ግዴታ እንዳለበት የሚደነግግ ሲሆን በሞት የሚያስቀጡ የተለያዩ ድንጋጌዎችንም ያካተተ መሆኑ ይታወቃል። በአዋጁ መሰረት በትግራይ ሰራዊት ላይ ፕሮፓጋንዳ ማካሄድ፣ ተወላጆችን ለጠላት መመልመል፣ ከጦር እንዲከዱ ማድረግ፣ ከጠላት ጋር መተባበርና ምስጢር ማሸለክ እስከ ሞት የሚደርስ ቅጣት የሚያስከትሉ ወንጀሎች እንደሆኑ ተመልክቷል። በተያያዘ ዜና ዶክተር ደብረጽዮን ከውጭ ኃይሎች ጋር እንደሚሰሩ መናገራቸው ትችት አስነስቷል። በትህነግ ቡድን ውስጥ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ውይይት ከውጭ ኃይሎች ጋር አብረው እንደሚሰሩ መናገራቸው በኢትዮጵያ ሉዓላዊነት ላይ ስጋት ደቅነዋል ሲሉ ተቺዎች ገልጸዋል። ዶክተር ደብረጽዮን በውይይቱ ወቅት በስትራቴጂክ ደረጃ የሚሰሩ የውጭ አጋሮች አሉን ቢሉም እነማን እንደሆኑ በስም ከመጥቀስ ተቆጥበዋል። አክሉም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት
መቻላቸውን ነው የተናገሩት። በሌላ በኩል የፖለቲካ ተንታኞችና ታዛቢዎች የዶክተር ደብረጽዮን ንግግር ቡድኑ ከውጭ ጠላቶች ጋር ዳግም አብሮ ለመስራት እንደተዘጋጀ ማመኑን የሚያረጋግጥ ነው ሲሉ ከሰዋል። ተቺዎቹ አክለውም አሰራሩ ለትግራይ ሕዝብ ደህንነትና ለአገሪቱ ሰላም የማያስብ ክልሉንም ወደ አዲስ የጥፋት አዙሪት የሚያስገባ አደገኛ አካሄድ ነው ሲሉ ገልጸውታል። በኢትዮጵያ የመካንነት ችግር ከሚጠበቀው በላይ ከፍተኛ መሆኑ ተገልጿል። በኢትዮጵያ ከጥንዶች መካከል ከ20 እስከ 25 በመቶ የሚሆኑት የመካንነት ችግር እንደሚጠቁ በጋንዲ ሆስፒታል የማህፀንና ጽንስ ስፔሻሊስት እንዲሁም የመካንነት ሰብ ስፔሻሊስት ዶክተር በላይ ቤተማርያም ገልጸዋል። ባለሙያው ከብስራት ሬዲዮ ጋር ባደረጉት ቆይታ እንደተናገሩት በሴቶች ላይ የሚከሰት የመካንነት ችግር 35 በመቶ የሚሆነው ድርሻ በኢንፌክሽን ምክንያት የሚከሰት የማህፀን ቱቦ መዘጋት ነው። በተጨማሪም የሆርሞን መዛባትና የእንቁላል አለመፈጠር ከሴቶች ላይ ለችግሩ ዋነኛ ምክንያት እንደሆነ አስረድተዋል። በሌላ በኩል እንደ ዓለም ጤና ድርጅት መረጃ 20 በመቶ የሚሆነው የመካንነት በወንዶች በኩል የሚከሰት ሲሆን የሆርሞን ማነስ፣ በዘር ፍሬ ላይ የሚያጋጥም ስፐርም የማምረት ችግርና የቱቦ መዘጋት በዋና መንስኤነት ተጠቅሰዋል። ከብርሃን ቲቪ የዕለቱ ዜናዎች እነኚህ ነበሩ። በተከታይ ሌሎች ዜናዎችና ዝግጅቶች እንገናኛለን። እነዚህ ዝግጅቶችና ዜናዎች በየዕለቱ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደውሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!